ልጃቸውን ወይዘሪት መስከረም አበራን ለልጃችን ልትፈቅዱልን በታላቅ ትህትና እንጠይቃለን። በብዙዎች ዘንድ ተወዳጅ የሆነችው መስከረም አበራ ሽምግልና ተልኮላታል። ይህንን በተመለከተ እንግዲህ በርካታ የሷ የሥራ ባልደረቦች በተለይ የበስንቱ ሲትኮም ተከታታይ ድራማ ላይ ያሉ ታዋቂ አርቲስቶች በዝግጅቱ ላይ ተገኝተው አድምቀውታል። እነሱም እንግዲህ አንዳንድ መልእክቶችን አስተላልፈዋል። እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። እንደሚታወቀው እንግዲህ መስኪ ከዚህ በፊት ልታገባ ነው ተብሎ ከ3 ወር በፊት አካባቢ ብዙ ሲወራ እንደነበረ እናስታውሳለን። ይሁንና ግን ዝግጅቱ የሰርጉ ፕሮግራም ማለት ነው ተራዝሞ እንደነበረም እንደዚሁ ሲወራ ነበረ። አሁን ግን የሰርግ ፕሮግራሙ በጥር ቀጠሮ እንደተያዘለትና በዛም የሰርግ ፕሮግራማቸው እንደሚከናወን ነው የታወቀው። በጣም ቀለል ባለ መንገድ እንግዲህ ብዙ ከዚህ በፊት እንደምናያቸው ሽምግልናዎች ብዙ ነገር ያልበዛበት ትክክለኛ ሀገራዊ የሆነ በሚባል ደረጃ እንግዲህ ቀለል ያለ የሽምግልና ሂደትም ነው የተመለከትነውና በጣም ደስ ይላል። ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። በተለይ እናቷ እንግዲህ ደስታቸውን በጣም ሲገልጹ እንደነበረ ተመልክተናልና እንደዚሁም ቀደም ብዬ እንዳልኳችሁ የበስንቱ ድራማ ባልደረቦቿ በጣም ደስተኛ እንደነበሩና መልእክቶችንም እንደዚሁ ሲያስተላልፉ አይተናል። እዚህ ዝግጅት ላይ እንግዲህ ያልተገኘው በስንቱ ወይንም ደግሞ አሌክስ አለማየሁ ታደሰ ነው። እንግዲህ ምናልባት ሳይመቸው ቀርቶ ሊሆን ይችላል። ሌሎቹ ሁሉም በሚባል ደረጃ እንግዲህ ተገኝተዋል፣ ከህፃናቶቹ ውጭ ማለት ነው። በጣም ደስ የሚል በድራማው ላይ የምንመለከታቸው እንግዲህ እናትና አባቷ እዚህም ላይ ልክ እናትና አባቷ ጭምር ነው የሚመስሉትና በጣም ድባቡ እንግዲህ በጣም ደስ የሚል ነበረ። መስኪን እንግዲህ በጣም ብዙዎች እንደምታውቁት በትወናዋ ብዙዎችን ያሳመነች ገና ወደፊት እንግዲህ ብዙ ስራዎችን መስራት የምትችል በፊልሞች ላይ ብቻ ሳይሆን እንደዚሁም በድራማዎች ላይ ብቻ ሳይሆን በቲያትርም ላይ በጣም የሚገርም የትወና ብቃቷን ያሳየች ያሳመነች እንስት ነችና እንግዲህ ከሷ ገና ብዙ እንጠብቃለን ማለት ነው። በጣም ታለንትድ የሆነች አክትረስ ናት መስኪ። ለእንደዚህ አይነት ትልቅ ክብር በመድረሷ ደግሞ እንግዲህ ብዙዎች የሷ ተከታዮች እንኳን ደስ ያለሽ እንኳን ለዚህ አበቃሽ የሚል መልእክታቸውን እያስተላለፉላት ይገኛሉ። እኛም በበኩላችን እንኳን ለዚህ አበቃሽ ለማለት በድጋሚ እንወዳለን። ብዙ አነጋጋሪ የሆነው ነገር እንግዲህ ስለ ባሏ ነው። ከዚህ በፊትም እንግዲህ በርካታ ዩቲዩብ ላይ የሚሆን ቲክታክ ላይ ስለሷ ብዙ የተወሩ ነገሮችን ተመልክተናልና ባሏ ይሄ ነው ከሌ ነው እየተባለ ማለት ነው። እስካሁን ድረስ ግን ትክክለኛ መረጃ አላገኘንም። እሷም እንግዲህ ከሶሻል ሚዲያዎቿ እስካሁን ድረስ ሸሽጋ ነው የምትገኘው። ጉዳዩን ይፋ አላደረገችውም ማለት ነው። እንግዲህ ይህንን ልናረጋግጥ የምንችለው የሰርጋቸው ቀን ነው ማለት ነው እንጂ ባሏ በትክክል ይሄ ነው የሚባል ነገር እስካሁን ድረስ መረጃ አልወጣም። ልክ ነው፣ አንዳንዶች አርቲስት ነው የሚሉ አሉ፣ አንዳንዶች ደግሞ ነጋዴ ነው የሚሉ አሉ። እንግዲህ በርካታ ፎቶዎች ከእሷ ጋር እያያያዙ ሲለጠፉ ተመልክተናል። እስካሁን ድረስ ግን እሱ ያለችው ነገር ስለሌለ ይሄንን እርግጠኛ ሆነን ይሄ ነው ማለት አንችልም። ሌላው እንግዲህ ከዚህ በፊት መስኪ ልጅ እንዳላት ባለትዳር እንደነበረች ብዙ የተሰሩ ቪዲዮዎችን ተመልክቻለሁ እና ይሄ ሁሉ እንግዲህ ሐሰት ነው። አሁን በእርግጥ እርጉዝ እንደሆነች የምናየው ነገር አለ። በቃና ቴሌቪዥን ላይ እንደምታስታውሱት ፕሮግራም እዛ ላይ አቅራቢ እንደነበረች እናስታውሳለን። በሌላ መተካቷ እንደዚሁ ከእርግዝናዋ ጋር ተያይዞ መሆኑንም ሰምተናል። ሌላው ደግሞ በስንቱ ተከታታይ ድራማ ላይ እንደምትመለከቱት እንግዲህ እርግዝናዋ በጣም ጎልቶ የሚታይ ነው እና ይሄንን መካድ አይቻልም። ስለዚህ በእርግጠኝነት ከዚህ በፊት ትዳር ኖሯት ሳይሆን ገና ወደፊት የምትገባበት ህይወት እንግዲህ የተለመደ ሆኗል። ያው ብዙዎች እንደሚያደርጉት እንግዲህ ሽምግልና የሚላከው ተረግዞ ሆኗል አይደለ? ይሄ እንደ ፋሽን ነውና እንግዲህ መስኪም እንደዚህ አይነት ነገር ውስጥ መገኘቷን ልናረጋግጥ ችለናል። ለማንኛውም ዋናው ትልቁ ነገር በሰላም የምትፈልገውን ህይወት መርጣ ራሷ የሚያስደስታትን ህይወት መኖሯ ነውና እንኳን ለዚህ ያበቃሽ እንኳን ደስ አለሽ ለማለት በድጋሚ እንወዳለን። የሷ አድናቂዎች በኮሜንት ደስታችሁን ሐሳባችሁን መግለጽ ትችላላችሁ። ስለሰማችሁኝ ከልብ አመሰግናለሁ።